ስለዚህም ክፉ መንፈሶችን የምንከላከልበት ብዙ ዘዴዎች አሉ። አንደኛ በጸሎት ሰዓት መጠበቅ፣ ሰባቱን የቤተ ክርስቲያን የጸሎት ሰዓት መጠበቅ። እነኛ ሰባቱን የጸሎት ሰዓት መጠበቅ 1 ሰዓት፣ 11 ሰዓት ሰርክ ማለት ነው። ሌሊት 11 ሰዓት፣ ጠዋት 3 ሰዓት፣ ማታ 9 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰርክ 11 ሰዓት፣ ማታ 3 ሰዓት ወይም ደግሞ ከማታ ከራት በኋላ ማለት ነው። ከራት በኋላ 3 ሰዓት ሰግደን ጸልየን ወደ እግዚአብሔር በምንጮህበት ሰዓት እግዚአብሔር ምህረትን እናገኛለን። የእግዚአብሔር ምህረትን ቸርነትን ከኛ ጋር አንድ ይሆንልናል ማለት ነው። ሌሊት 6 ሰዓት፣ ሌሊት 9 ሰዓት፣ ጠዋት 11 ሰዓት እነኚህ ሰባቱ ዕለታት ወይም በ24 ሰዓት ውስጥ 7 የጸሎት ሰዓት አለ። በእነኛ በሰባቱ ጸሎት ሰዓት ጸሎታችንን ማድረስ ያስፈልገናል ማለት ነው። ከክርስቲያን ወገን የሆንን ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በክርስቶስ ክርስቲያን በወልድ ውሉድ የተሰኘን ሁሉ ይህንን ጸሎት እየጸለይን ሴጣን ዲያብሎስ ጠላታችንን ይህንን እርኩስ መንፈስ ስውር የሚዋጋንን እርኩስ መንፈስ በገሃድ እንድናየው እግዚአብሔር ይገልጽልናል ማለት ነው። ይህን ጸሎት በምንጸልይበት ሰዓት የተለያዩ መሳሪያዎች አሉ ማለት ነው። የተለያዩ መሳሪያዎች አሉ። ጸሎት ልክ በዚህ በጀርባ እንደምታዩት ስለ አድኖ በጀርባ እንደምታዩት መጀመሪያ የሥላሴ ስዕል የስዕለ አድኖ አለ። መጀመሪያ ልክ ከጣራው ወይም ደግሞ ከኮርኒስ በታች አሁን እዚህ ጋር የምትመለከቱት መጀመሪያ የቅድስት ሥላሴ ስዕል አለ። ወደ ታች ዝቅ ስንል እመቤታችን ምስለ ፍቅር ወልዳ የእመቤታችን ልጇን መድኃኔዓለምን ኢየሱስ ክርስቶስን ታቅፋ አለ። ወደ ቀኝ ስንል ወደ መድኃኔዓለምን እናገኘዋለን። በዚህ በኩል ስንመጣ እመቤታችን እናገኛለን። ይህ ስፋት ወርዱ ሰፊ ስለሆነ ነው እንጂ ትክክለኛው የእመቤታችን ጋር ከእመቤታችን ጎን በዚህ ጋር ላይ ይሄኛው እንደማለት ነው። በዚህ በኩል በስተቀኝ በኩል ቅዱስ ሚካኤል፣ ቅዱስ ገብርኤል እመቤታችን በመሐላ አድርጎ እዚህ ጋር ይሄንን ስዕሉን ያስቀመጠልን ማለት እንደዚህ በቤታችን የጸሎት ሰዓት አዘጋጅተን ይሄንን የመሰለ ስዕል የቅዱሳን ስዕላት አሉ። ከታች ስለ አድኗት አሉ። በዚህም የቅዱሳን የጻድቃን የሰማዕታት የቅዱሳን የሰማዕታት ስዕል ሁሉ በዚህ ተደርድሮ ልክ እንደዚህ ቤታችንን በዚህ ማዘጋጀት ይኖርብናል ማለት ነው። ይህን ካደረግን ለነኚህ ስዕላት ደግሞ ከጎናቸው ያው እንግዲህ ያስፈልገናል፣ መቀመጫ ያስፈልገናል፣ ምንጣፍ ያስፈልገናል። በንጽህና ሆኖ በምንጸልይበት ጊዜ የሚያስፈልጉን መዝገበ ጸሎት ያስፈልገናል። የሁሉንም ቅዱሳን የያዘ ድርሳናትን የያዘ አሁን ዘመናችን ተሻሽሯል። ባለ 200 ጸሎት መዝገበ ጸሎት አለ። ባለ 150ም አለ፣ ባለ 100ም አለ። ዳዊቱንም ፓርቶስንም ሁሉንም ያጠናቀቀ ያ መጽሐፍ ያስፈልገናል። ሁለተኛ ንጹህ ዕጣን በአባቶች የተባረከ ዕጣን ያስፈልገናል። ሶስተኛ በእኛ እጅ የምንይዘው መቁጠሪያ ያስፈልገናል። አራተኛ በአባቶች የተባረከ ቅባ ቅዱስ የወይራ ዘይት ያስፈልገናል። አምስተኛ በውስጥ የምንጠቀምባቸው አንዳንድ መጽሐፍቶች የተለያዩ መጽሐፍ ቅዱስ ቃለ እግዚአብሔርን ጸልየን ከጸለይን በኋላ አንድ ምዕራፍ ከማቴዎስ ወንጌል፣ ከሉቃስ ወንጌል፣ ከዮሐንስ ወንጌል ወይም ከመልእክታት ከጳውሎስ መልእክታት አንብበን ማደር ያስፈልገናል። ዋናው ቅዱስ ወንጌል ስለሆነ መሪያችን የሁሉ መሰረት ቅዱስ ወንጌል ስለሆነ ቅዱስ ወንጌል 81ዱ መጽሐፍ ያስፈልገናል ማለት ነው። ስለ እግዚአብሔር ቃል ብዙ የሚያስተምረን መምህራናችን ካስተማሩን በኋላ ሄደን ያንን ቤተክርስቲያን ያስተማረችውን ትምህርት መልሰን እኛ ደግሞ የምናንጸባርቅበት መጽሐፍ ቅዱስ ያስፈልገናል። መቁጠሪያ ያስፈልገናል። ስለ መቁጠሪያው ስንሄድ እግዚአብሔር አምላክ መቁጠሪያን እንግዲህ እንጠቀምበት ስርዓት አለው። ያም ስርዓት እግዚአብሔር በኤፌሶን 6:10-8 ላይ ምንድነው የሚለው? የዕቃ ጦራችሁን ሁሉ ልበሱ ይላል። የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ዕቃ ጦር ማለት አጋንንትን የምንቀጠቅጥበት ለአጋንንት መሳሪያ አጋንንትን የምናሸንፍበት ነው። ካህናቶች በመስቀላቸው ይቀጠቅጡታል፣ በመስቀላቸው ድል ይነሱታል፣ በመስቀላቸው ከሰዎች ላይ አጋንንትን ያወጣሉ፣ በመስቀላቸው ክብር ሞገስን ያጎናጽፋሉ፣ በመስቀላቸው ይቀድሳሉ፣ በመስቀላቸው ያከብራሉ፣
በመስቀላቸው ይባርካሉ። ልጆቻቸውን ምዕመናንን ይባርካሉ። ከሊቀ ፓትርያርክ ከሊቀ ጳጳሳት እስከ ካህናት ባሉት አባቶቻችን